እመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። ሶስተኛ ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሊሰቀል በተቃረበበት ጊዜ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይህንንም የነገራቸው በዛሬው ዕለት ወይም ዛሬ በዓሉን በምናስብበት በዕለተ ሰንበተ ክርስቲያን ቅድስት እሁድ ቀን ሆሳዕና ተብሎ በተመሰገነበት ዕለት ነው። እንግዲህ ወበጺሖ ኢየሩሳሌም በጽሐ ቤተ ፋጌ እንተገቦ ደብረ ዘይት። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ቤተ ፋጌ የሚባል ቦታ ላይ ደረሰ። ደቀ መዛሙርቱንም እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ወሆሩ አርዳይሁ ወገብሩ ከማዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። 2 አህዮችን አገኙ። 2ቱን አህዮችም ይዘውለት ፈተው አመጡ። ወረሃኑ አልባሲሆሙ፣ ልብሳቸውን በአህዮቹ ላይ አነጠፈልን። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ከዚህ በኋላ ሕዝቡ ሁሉ ሲያዩ ወለይ በዝሁ ሕዝብ ነጸፉ አልባሲሆሙ፣ ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሐዋርያት ከልብሱ ላይ ነው ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ከአህያይቱ በታች ልብሳቸውን አነጠፉ። ሌሎቹ ደግሞ ወካልአን ይመትሩ አይጹቀ እምፀው ወይነጽፉ፣ ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር ነው የሚያነጥፉለት? ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ሀቤኪ እንዘ ይጽያን
ዲበ እድግት ወበእዋላ። ይህ ሁሉ የተደረገው የጽዮንን ልጅ እንዲህ በሏት፣ ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው። የጽዮንን ልጅ እንዲህ በሏት፣ እነሆ ትሑት የባሕርይ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ወደ ኢያሪኮ ከኢያሪኮ ተነስቶ ወደ ቤተፋጌ፣ ከቤተፋጌ ተነስቶ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም ወለሂ ይመርሁ ወይተልው ሕዝብ ይብሉ ሆሳዕና ለወልደ ዳዊት ሆሳዕና በአርያም። በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል፣ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን።